ከባላደራውና ከመልእክተኛው ጋር ተያይዞ ምንድነው የተፈጠረው? ባላደራውንና መልእክተኛውን ይመልከት አይመልከት የሚያረጋግጥ መረጃ ይሄ ጉዳይ በግልጽ መወራት ያለበት ነገር ይመስለኛል። አንድ ቀን እና እንደዚህ ብዬ አይቶኝ ምን ነው ጋሼ ነው ቡና ጠጡ ብሎ ጠየቀ። ትክክለኛ እውነት ማን ጋር ይኖራል ብላችሁ ታስባላችሁ? መልእክተኛው ጋር፣ ባላደራው ጋር ወይስ በሁለቱም ሰው ስም ፌክ አካውንት ከፍቶ እየሰራ ባለ ሰው ላይ እንፍረድ? እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ሁሌም በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት ለአዲስ ዓመት አዲስ ቪአይፒ ብሎክ እንካችሁ ይለናል። ይሄ ብሎክ ከሌሎች ለየት የሚያደርገው ለአንድ ቤት አንድ ሊፍት በመኖሩ በአራቱም አቅጣጫ እይታ ያለው የቪላ ቤት ታይፕ ዲዛይን፣ እንደዚሁም ፔንትሃውስ በዋና መኝታ ክፍልና በሳሎን በኩል ሰፊ በረንዳ፣ የሰራተኛ መኝታ ክፍል ከነመታጠቢያ ክፍሉ እንዲሁም ላውንደሪ ሩም ያላቸው ሲሆን እነዚህ ቤቶች ከተማችን ላይ አሉ የሚባሉ አፓርትመንት ቤቶች የመጀመሪያዎቹ ቅንጡ ቤቶች ናቸው። ታዲያ እኛም አዲሱን ዓመት ምክንያት በማድረግ እነዚህን ቤቶች ለሽያጭ ያወጣን ሲሆን በ10% ቅድመ ክፍያ ከፍለው የቀረውን 30% በ3 ዓመት ከፍለው ቤቱን ይረከባሉ። ቀሪውን 60% እስከ 25 ዓመት በሚደርስ የባንክ ብድር አመቻችተን እየጠበቅኖት ነው። ከታች በተጠቀሰው ቁጥር ደውለው ለሚመጡ 20 ደንበኞች 30% የነበረውን ወደ 35% ከፍ እንዳደረግን ስንገልጽላችሁ በታላቅ ደስታ ነው። እነዚህ ቤቶች ውስን ስለሆኑ ፈጥነው ይደውሉ። ለአዲስ ዓመት የእነዚህ ቅንጡ ቤቶች ባለቤት የሆኑ። መልካም አዲስ ዓመት። ዲኤምሲ ሪል ስቴት። ሰላም፣ እንዴት ናችሁ የተወደዳችሁ ተመልካቾቻችን? እንኳን ወደ አዶት ኢንፎ ቻናላችን በድጋሚ መጣችሁ። እንደተለመደው የተለያዩ ጉዳዮችን ወደ እናንተ ተመልካቾቻችን እናነሳለን፣ እንዳስሳለን። ዛሬም የተለያዩ ጉዳዮችን የተለያዩ ቪዲዮዎችን ይዣለሁኝ አብረን የምንመለከታቸው አብረን የምንዳስሳቸው ይሆናል። እስከ መጨረሻው እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በአክብሮት እጠይቃለሁኝ። ይህንን ቻናላችንን ሰብስክራይብ ማድረግና የደወል ምልክቷን መጫን ሁልጊዜ እንደዚህ ባለ መልኩ ስንገናኝ ቪዲዮ በቅድሚያ እንዲደርሳችሁ ይረዳችኋል። ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰሞኑን እየተመለከታችሁ እንዳላችሁት ዛሬ የምናወራው ነገር ትንሽ ብዙዎችን እያነጋገረ ያለ ግን አሳሳቢ ሴንሲቲቭ የሆነ ጉዳይ ነው። የባላደራውንና የመልእክተኛውን ጉዳይ በተመለከተ ትናንትና በዮሃ ሚዲያ ላይ በተለቀቀው ቪዲዮ መሰረት በርካቶች ሙሉ ቪዲዮውን ተመልክተው እንደዚሁም ሳይመለከቱ የራሳቸውን ብይን እየሰጡ ይገኛሉ፣ እየፈረዱ ይገኛሉ። ነገሩም ደግሞ በእውነትም ባላደራውንና መልእክተኛውን ይመልከት አይመልከት የሚያረጋግጥ መረጃ አልተካተተበትም። ግን ደግሞ ብዙዎች የየራሳቸውን ሀሳብ እየሰጡ ይገኛሉ። ለመሆኑ ከዚህ ከባላደራውና ከመልእክተኛው ጋር ተያይዞ ምንድን ነው የተፈጠረው? ምንስ ነው የተነሳው ሀሳብ የሚለውን ከዚሁ ከዮሃ ሚዲያ ያገኘነውን መረጃ ወይም ቪዲዮ አጋራቸዋለሁ። ከዛ በፊት ግን ይሄ ጉዳይ በግልጽ መወራት ያለበት ነገር ይመስለኛል። ደጋግሞ እያሉኝ ያሉት ባለ አደራው ነው። የእርሶን ቪዲዮ ነው ያገኘሁት መልእክተኛው ላይ ነው። እና ምናልባት አላውቅም እነዚህ ሰዎች አንድ ናቸው ወይ የተለያዩ ናቸው የሚለውን እኔ አላውቅም። ምናልባት ወደ በኋላ እንግዲህ ስደውልላቸው ማወቅ ከቻልኩኝ እሞክራለሁኝ። ግን እኔ እስቲ ግልጽ ለእኔም ለተመልካቾችም ግራ እንዳንጋባ ያቺን ሴናሪዮ አስታውስ። ያቺ የመጀመሪያዋ እርሶና አሁን ያሉኝ ሰው የተገናኙባትን ቦታዋን ምን ተፈጠረ? ከዛ እሱን እስቲ አንዴ ንገሩ። እሱ እዛ ጂምናዚየም ሰርቶ የሚወጣበት ቦሌ ምኑ ጋር በሸገር ገባ ብለ። እሺ፣ በሸገር ወደ ግራ ወደ ቀኝ ወደ ታች ቁጥ ቀጥታ ትሄድና በስተ ቀኝ ትታጠፋለህ። ይሄ አሰልጣኛው የሱ ራሱ እዛው አሰልጣኙ ደግሞ ማይባላል ልጁ እሱ ባለ ይባላል። እሱን የሚያሰለጥነው ነግሮኛል። እሱ ባላደራው ብሎ አንድ ቀን እና እንደዚህ ብዬ አይቶኝ ምን ነው ጋሼ ነው ቡና ጠጡ ብሎ ጠየቀኝ። እርስዎ እዛ ምን ያደርጋሉ? ከጓደኞቼ ጋር እዛ ስራ ከነሱ ጋር
ደላሎች ናቸው። ቤት ምናምን የሶማሌ ቤት ምን ያከራያሉ። ከነሱ ጋር ነው። እዛ ነው የሚውሉት እርሶ? አዎ እዛ ነው። እሺ ከዛ ምን ተፈጠረ? ከዛ ልክ መኪናው ላይ መሬት እያለሁ ና አለኝ። ና አለና ግባ መኪና ውስጥ አለኝ። መኪና ውስጥ ገባሁ። ቁጭ አልኩኝ። ሁሌ አየውታለሁ። በጣም በሽተኛ እንደሆኑ ፊቶትም ያስታውቃል። ስለዚህ ያለውን ህይወት ታሪኩን ንገረኝ አለ። ከመጀመሪያ ከ72 ዓመተ ምህረት ድረስ የሰራሁትን ሁሉ የህይወቴን ታሪክ ነገርኩት። በጣም አዘነ። ከኔ ጋር አለቀሰ። ያለቀስኩት ነበር። አሁን ከዛ ያለቀስኩ ከነገርኩት በኋላ አነሳና ባለ 100 10,000 ብር አንድ 10,000 ብር ሰጠኝ። ባለ 200 2 ሰጠኝ። በቃ ይሄን ያዙና እኔ እረዳዎታለሁ። ባላደራውን በቴሌቪዥን አላዩኝም እኔን አለኝ። እኔ አይቼም አላውቅም አልኩት። ከዛም በኋላ እሷን ብር ያዝኩና ቀጥታ ሄድኩና 13,000 ብር ይኸው ባንክ አስገባሁና ከዛም በኋላ 7,000 ብር ያዝኩኝ። ሄድኩ 17 ቀበሌ ምሳዬን በላሁና ቀጥታ እስጢፋኖስ ሄጄ አስራቴን ከፍዬ እስጢፋኖስ አለቀስኩና እግዚአብሔር ይድረስ ለተቀኑ በዛሬዋ ቀን ሰጠኝ። በዛሬዋ ቀን እንግዲህ 4ኛው ወር ነው። እሺ ቆይ እዛ ጋር ቁጭ አሉ። ጠራኝ አሉኝ። ገቡ መኪና ውስጥ ገባሁ። መኪና ውስጥ ተቀረጹ አይደል? ታሪኮትን አቀረቡ። ማን ነው የቀረጹት? ባላደራው ይኸው ሰውዬ። እሺ አይተውታል? መልኩ ስገባ አይቼዋለሁ። ጠይም ረጅም ሰውዬ ምንም አይቼዋለሁ። አሁን ባየው አውቃለሁ። መኪና ውስጥ ምኑ ጋር ተቀመጡ? ከኋላ በኩል ተቀመጥኩኝ። እሺ ከኋላ ተቀመጥኩኝ። ሂስትሪ ከኋላ ተቀመጡ። አንድ ሰው ከኋላ ሲቀመጥ ምን አይነት መኪና ነው? ይሁን እንደዚህ ሻፈርማ ነች። ምን የመኪናውን ስም አያውቁትም? ይሄ አዲስ የመጡ ናቸው። በቃ መኪናው ብዙ መኪና ይይዛል፣ ቮልስ ይይዛል አሉኝ ልጁ። አሁን አሉኝ የሚባለውን ነገር እሱን አሉኝ የሚያውቁትን ብቻ ነው እንዲነው። እኔ በቃ እዛች ለታ ያየኋት መኪና እሷን ብቻ ምን እንደሆነ ስሙን አያውቁ። አዎ መኪናው ኤሌክትሪክ ነች። እሺ ኤሌክትሪክ መኪና። እሺ ከኋላ ቁጭ አሉ እርሶ አይደል? አዎ እንግዲህ ከኋላ ቁጭ አልኩ። ከኋላ ቁጭ አልከው አሉኝ እርሶ ነው? አዎ ቁጭ አሉ። ከኋላ ቁጭ ብሎ ታሪኮትን ሲያወሩ የሚጠይቀውትን ሰው አያዩም እንዴ? እሱ ፊቱ ወደ ውጭ ነው ያለው። ሞባይሉን ብቻ ወደ እኔ እንዲገጠም በቃ ያዳምጠኛል። እንዲህ ከፊት ነው የሚያየው። አሁንም እሱ ስታየው ሰውየው ፊት ለፊት አንድም ሰው አየ ነው የሚል ከኋላ ጀርባውን ብቻ ነው የሚያሳየው። እህቶችም ወንድሞችም የተማሩ ናቸው። ብዙ ጊዜ ሞከሩት፣ ምንም። እሺ ገንዘብ ተሰጥቶት ሄድኩ። ከሄድኩኝ በማግስቱ ጠዋት ሌሊት ላይ አልጋ ላይ እንዳለሁ ስልክ ጮኸች። ማን የደወለው? ከውጭ ከአሜሪካን የደወልኩት አለ። የአሜሪካኑ ስልክ ሳነሳ ከአሜሪካ ባላደራው ላይ አይተን ነው ስልክ እና እግዚአብሔር ይማሩት ብዙ ለአገር ሰርተዋል። እርሱ ሰምተናል የህይወቱን ታሪክ። ስለዚህ ምንም ችግር የለም እንረዳዋለን አሉና ይሄ አካውንት የእርሶ ነው አለኝ። አዎ የኔ አካውንት ነው። በቃ የገባው አካውንት ሁሉ በዚህ በአሁኑ አካውንቴ ላይ ገንዘቡ። ከዛም በኋላ ይሄ ገንዘብ በሙሉ በአካውንት የገባ ነው። በዚህ በመልእክተኛውና በባላደራው ጉዳይ ትክክለኛው እውነት ማን ጋር ይኖራል ብላችሁ ታስባላችሁ? መልእክተኛው ጋር፣ ባላደራው ጋር ወይስ በሁለቱም ሰው ስም ፌክ አካውንት ከፍቶ እየሰራ ባለ ሰው ላይ እንፍረድ? በማን ላይ እንፍረድ? ሀሳቡን እየሰማችሁ የራሳችሁን ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ። ግን ምንድን ነው የተፈጠረው የሚለውን ወይም ደግሞ ቅሬታ የቀረበባቸው ምንድን ነው የሚለውን ትንሽ ደቂቃ ከእዮሃ ሚዲያ የወሰድነውን ቪዲዮ እናሳያችሁ። ሙሉ ሀሳቡን ከፈለጋችሁ እዮሃ ሚዲያ ላይ መመልከት ትችላላችሁ። እኔ ዋናው ገንዘብ የሚቻል አገኝ አልኩት። ጥሩ እሺ፣ እንደውል እስቲ። ባላደራው አወራኝ፣ እንድታገዝ አደረገኝ፣ ሰው አገዘኝ። ከዛ በኋላ ደግሞ ባጃጅ ይገዛልሃል ተብዬ ደግሞ መልሼ ከገባልኝ ብር ውስጥ 260 ምናምን ሺህ ብር ገብቶልኝ 206 ሺህ ብር
ላኩኝ ለባላደራው ነው ያሉት። ባላደራው የሚለው እርሱ የሰጡኝ ቁጥርና ኦፊሻሊ ደግሞ እዚህ ላይ የተቀመጠው ቁጥር የተለያየ ነው። ስለዚህ እኔ ህዝብ በሚያውቀው ቁጥር ነው የምደውለው፣ ባላደራው በሚለው ስልክ ማለት ነው። በሱ ልደውልና ይሄ የተነሳ አይደለም መኪና ውስጥ ተሰጠኝ ያሉትን ቁጥር ስጠኝ። ሄሎ፣ ጤና ይስጥልኝ። አለን እግዚአብሔር ይመስገን፣ ሁሉ ሰላም አለን። ባላደራው እንዴት ነህ? ሁሉ ሰላም አለው እግዚአብሔር ይመስገን። እኔ አለምሰገድ እባላለሁ። ከዮሃ ሚዲያ ነው የምደውልልህ። አንድ ሰው ወደ እኔ መጥቶ ነበርና አንዳንድ ጥያቄዎች እናነሱልኝ። ምንድን ነው ያለው እውነታ የሚለውን ከአንተ መረዳት ስላለብኝ ነው ለአንተ የደወልኩልህ። አቶ ታምሩ የሚባሉ ግለሰብ ታውቃቸዋለህ? መልሰህልኝ እንትን ብንል ደስ ይለኛል። ደውላለህ ወይ ደውልልኝ ድምፁ ራሱ እሱ ራሱ እሺ፣ እንደሰሙት ነው እሱ ነው ያሉኝ ድምፁን ሲሰሙት ራሱ። እሺ፣ ለማንኛውም እንደሰሙት ነው መልሼ፣ ተመልካቾችም እንደሰሙት መልሼ እደውላለሁ ወይም መልሰህ ደውልልኝ ነው ያለኝ። እሞክራለሁ፣ እኔ እደውላለሁ መልሼ ባለኝ ጊዜ እዚሁ ቪዲዮ ላይ እንዲካተት ማለት ነው ምላሹ። ከደወልክልንም በጣም ደስ ይለናል። ካልደወልክልኝ ግን ቪዲዮ ያው ለህዝብ ይደርሳል። ከዛ በኋላ ምላሽ እንግዲህ ትሰጠናለህ። አቶ ታምሩ የሚባሉ ግለሰብ እኔ ጋር መጥተው ነበር። እሱ ላይ ደውልለት 11 ቤት ላይ ሌላ ስልክ እሱ ላይ 11 ቤት ላይ ደውሉለት። ማን ላይ? አደራው ላይ እኮ እሳቸው በዚህ ስልክ ነው ግንኙነት ያደረግኩት ከአንተ ጋር ነው እያሉ ያሉት። በዚህ ስልክ ነው እኔ ግንኙነት ያደረግኩት ከመጀመሪያው እስከ መጨረሻው ነበር በፊት። አሁን ሌላ ስልክ ቀይሯል። 11 ቤት ስለው ነበር፣ አሁን አጥቶታል። እሺ 09 ቴክስት አድርግልህ። እሺ ምንድነው? ቁጥሩን ቴክስት አድርግልኝ። ምናልባት ተመልካቾች እያዩ ስለሆነ እሳቸው ከመጀመሪያው ጀምሮ ተሰጠኝ ያሉት ቁጥር ይሄ ቁጥር ነው ኮንታክት ያደረጉት ከመጀመሪያው ጀምሮ ማለት ነው። ቅድምም እንግዲህ ለአንተም ስደውልልህ ባላደራው ስልህ እንግዲህ አቤት ብለህ እያወራኸኝ ነበር እና ካልሆንክ ባላደራው የሚለው ህዝቦች የሚያውቁት ማንም ሰው የሚያውቀው ቁጥር አለ። ባላደራው የሚለው ፔጅ ላይ ያለ 0961 ቤት እሱ ቁጥር አይነሳም። እሳቸው በዛ ቁጥር ምንም አይነት ግንኙነት አላደረኩም ብሏል። ስለዚህ የኔ ጥያቄ አንተ ባላደራው ነህ ወይንስ አይደለህም ነው? አይደለም። እሺ ስለዚህ አንተ ባላደራው ካልሆንክ በዚህ ቁጥር እንዴት እሳቸው ግንኙነት ሊያደርጉ ቻሉ? በዚህ ቁጥር 94 መጨረሻው 0706780894 በዚህ ቁጥር የመጀመሪያው ቀን ያሉት እሳቸው ቦሌ ሲያገኘኝ ና አባት ብሎ ታሪኬን ሰምቶ 20 ሺህ ብር ሰጥቶኝ ይሄን ስልክ ቁጥር ሰጠኝ። በዚህ ቁጥር ነው ከዛ በኋላ እየደወለልኝ የምንገናኘው ነው ያሉት። አንተ አቶ ታምሩን አታውቃቸውም? ይሄንን ማን የሰጠው ይሄን ቁጥር? አቶ ታምሩ የሰጣቸው ይሄን ቁጥር ለምን እሳቸው የተሰጣቸው ነው እንጂ እሳቸው የተሰጠኝ ቁጥር ይሄ ነው። እዛው መኪና ውስጥ ሆነን ይሄው የኔ ስልክ ይሄ ነው ብሎ ሰጠኝ ነው ያሉት። ይሄን
ይሄንን ቁጥር እርግጠኛ ነህ? ይሄው ከስልካቸው ላይ አንስቼ በወረቀት የጻፉትን ተቀብዬ ነው የደወልኩልህ። ይሄን ቁጥር እሱ ሰጥቷቸዋል እሳቸው ያሉት የራሱ ስልክ ለምን አልሰጣቸውም? የሰው ቁጥር ከሚሰጥ ማለት ነው። አዎ። ስለዚህ አሁን እሳቸው ያሉት ምን መሰለህ? እኔ ያኔ ተረድቻለሁ በእነሱ ገባህ አይደለ? እኔ መንገድ ላይ ወድቄ ነበር። ከመንገድ ላይ አዝነው አነሱኝ ነው። አንስተው ቪዲዮ ቀረጹኝ። እግዚአብሔር ይመስገን ገንዘብ ተረዳሁ ነው እያሉኝ ያሉት ባላደራው ነኝ ብሎ። ስለዚህ ከዛ በኋላ ልክ ልሄድ ስል ስልክ ቁጥር ሰጠኝ። ስልክ ቁጥር የሰጠኝ በዚህ ስልክ ደውል ብሎ ሰጠኝ ብሎ ይሄን ቁጥር ነው የሰጡት የተሰጣቸው። ስለዚህ ከዛ በኋላ በዚህ ቁጥር ተደወለልኝ ነው እያሉ ያሉት። ስለዚህ አንተ ይሄን ቁጥር እንዴት ልትይዘው ቻልክ? አንተና ባላደራው ምንድነው የሚያገናኛችሁ? እኔ ጥያቄ አንተ አይደለሁም ካልከኝ እኔ አይደለሁም ካልከኝ ይሄን ስልክ ቁጥር እንዴት አንተ ጋር ሆነ? አጥቶብኝ ነበር ጀመረው አጥቶብኝ ነበር። እሺ ሌላ የምጠቀመው ስልክ ስለነበር አላወጣሁትም። አጋጣሚ በዚህ ስልክ የሚያገኙ ሰዎች ስላሉ ብዬ ወደ 2 ወር አካባቢ ስልኩ ጠፍቶ ነበር። እንደገና ባላደራውን ታውቀዋለህ? እኔም ከነመፈጠሩም አላውቀውም። ቅድም የእሱን ቁጥር ልስጥህ አልከኝ። ቅድም እኮ የእሱን ቁጥር ልስጥህ አልከኝ። አደራ የሚባል ጓደኛ አለኝ። ምናልባት እሱም ፈልገህ መስሎኝ ነው። ባላደራው ሳይሆን አደራ የሚባል ጓደኛ አለኝ። እሺ ቅድም መጀመሪያ ምናልባት ኦኬ እሺ ምናልባት ግን ተመልካቾች በደም ኖቲስ አድርገውታል ብዬ አስባለሁ። መጀመሪያ ስደውልልህ ባላደራው ነህ ወይ ስለ አው ብለህ ነበር ወሬውን የጀመርነው። ከዛ በኋላ አለመሰገድ ነኝ ከዮሃ ሚዲያ ስልህ መልሼ ልደውል አልከኝ። አሁን እኮ ሪያሊቲውን እየነገርኩህ ነው። ሰውየውን አላውቀውም። ሰውየው ደግሞ ባሰራው ነገር ጥፋተኛ አታርጉት ነው። እንዳያችሁት ነው። ትንሽ ሀሳቡን በመጠኑ ሊያስረዳ በሚችል መልኩ ነው ያያችሁት። ይህ ትልቅ አባት ቅሬታ ይዘው መጥተዋል። ቅሬታቸውም በእነዚህ ሰዎች እንደተጭበረበሩ ነው የሚናገሩት። በተለይ ደግሞ በባላደራው እንደተጭበረበሩ ነው እየተናገሩ የሚገኙት። የእሳቸው ቪዲዮ ግን የሚገኘው በመልእክተኛው ቻናል ላይ ነው እና ብዙዎቻችን የመልእክተኛውንም የባላደራውንም መልክ አናቅም። በአካል ባይሆንም በተለያየ አጋጣሚ እኔ ከባላደራው ጋር የመገናኘት እድል ገጥሞኛል። መልእክተኛው ማን እንደሆነ አላቅም፣ ግን ሁለቱንም ሰዎች አንድ አድርገን የምንመለከትበት ሁኔታ አለና ይህም ሊሆን የቻለው በሁለቱ መካከል ተመሳሳይ አይነት የቪዲዮ አቀራረብ ስላለ ነው ብዬ ነው ማስበው። ከዚህ ጋር ተያይዘው ብዙ ሰዎች ሁለቱን ምን ይለያቸዋል ብለው ግራ ይጋባሉ። ዞሮ ዞሮ ይህ ሰው በመልእክተኛው ቻናል ላይ ነው ቪዲዮ የተለቀቀው። ቅሬታ እያቀረበ ያለው ግን ባላደራው ላይ ነው። ችግሩ ወይም ቅሬታው እንዲፈጠር ያደረገው ባላደራው ወይስ መልእክተኛው የሚለው በቪዲዮ ድምዳሜ አላገኘም። ግን ስልክ ሲደውል እንመለከታለን። ጋዜጠኛው ስልክ ከደወለ በኋላ ያገኛቸው ሰዎች በቀጥታ ባላደራውን አግኝቶታል። የመልእክተኛው ስልክ እንዳልሰራለት ነው የተናገረው። ሰውየው በዚህ ስልክ ደውልልኝ ተብሎ የተሰጠው ስልክ ቁጥር ላይ ሲደወል ደግሞ ራሱ መልእክተኛው ወይም ባላደራው ያልሆነ ግን መጀመሪያ ላይ ለፖዘቲቭ ነገር መስሎት ባላደራው ነኝ ብሎ የተቀበለ ሰው ነው የምንመለከተው እና ሙሉ ቪዲዮን እዮሃ ሚዲያ ላይ ሄዳችሁ እንድትመለከቱ ጋብዛችኋለሁ። ግን በዚህ ሁሉ በስተመጨረሻ የዚህ ጉዳይ ተጠያቂ ማን ነው ወይም ማን ሊሆን ይችላል ብላችሁ ታስባላችሁ? ኮሜንት ላይ ጻፉልኝ። ወደ ቀጣዩ ጉዳይ ስናልፍ እየበላችሁት ያላችሁት የሰው ደም ነው። እየበላችሁት ያላችሁት የሰው እንባ ነው። እየበላችሁት ያላችሁት የሰው ህይወት ነው ትለናለች ይህችታችን። ጡንቻ እየበላችሁ ያላችሁት ደም ነው። እየበላችሁ ያላችሁት እንባ ነው። እየበላችሁ ያላችሁት ህይወት ነው።
እናንተ ጠግባችሁ ጡንቻ ለማውጣት ለመወፈር ብላችሁ አይደል የምትበሉት? እነሱ እኮ ምግባቸው አይደለም፣ ይሄ መድኃኒታቸው ነው። ለመኖር ነው እኮ የሚበሉት። ስጋቸው አጥንታቸው ላይ ተጣብቆ የሚበሉት አጥተው በረሃብ ማቀው ነው ወደ ሆስፒታል የሚመጡት። አእምሮ የሌላቸው ማሰብ የጎደላቸው የሕክምና ባለሙያዎች ሐኪም ቤት ውስጥ የሚሰሩ ሰዎች አውጥተው ይሸጡታል። እነዛ ሰዎች፣ እነዛ ልጆች፣ እነዛ ህፃናት ማለት ቁርስ፣ ምሳ፣ እራት ለተከታታይ ቀናት ባለመብላታቸው ምክንያት በጣም ከስተው ለመሞት አንድ እርምጃ እየቀራቸው ከነሱ አፍ ያንን ምግብ ነጥቆ ጡንቻውን ለማሳደግ ለሚፈልግ በጣም ለጠገበ ጥጋበኛ ያንን አውጥተው ይሸጣሉ። እነዛ ግን በረሃብ ይማቅቃሉ። የሆነ እድል ሐኪም ቤት የምትሄዱበት እድል ካገኛችሁ በምግብ ተጎድተው ሕክምና እየተደረገላቸው ያሉ ልጆችን እዩዋቸው። ግፍ ነው፣ እውነት ኃጢአት ነው። ገዝታችሁ የምትበሉ ሰዎች ኃጢአት እየሰራችሁ እንደሆነ አስቡ። እነሱ አፍ ተነጥቆ ተሸጦ ብር ይሆንላችኋል፣ ግን ምግብ ይሆንላችኋል፣ ጡንቻ ይሆንላችኋል። ግን እውነት አሁን ያያችሁት ቪዲዮ አብዛኞቻችሁ በእያንዳንዳችሁ ቤት እየሆነ ያለ ነገር ነው። ምናልባት ኢንፎርሜሽኑም ኖሯችሁ ሊሆን ይችላል ያንን ስታደርጉና ስትመለከቱ የቆያችሁት። ግን እጅግ በጣም በዚህ ልክ አሳሳቢ መሆኑን እንድትረዱ ነው ይቺታችን ቪዲዮ የሰራችሁን የሚያጋራዋችሁ። ዛሬ እነዚህ ጉዳዮች እንድንመለከትና የራሳችንን አስተያየትና ሀሳብ እንድንሰጥ ነው የመጣሁት። በቀጣይ በሌላ ቪዲዮ እንገናኛለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።